ማንቸስተር ዩናይትድ ኒውካስልን 1-0 በሆነ ውጤት ማሸነፍ ችሏል። ይህ ጨዋታ ሁለት የተለያዩ ሃፎችን ያየንበት ምርጥ ጎል ያየንበት ሩበን አሞሪም even the pope won't change my mind about the system ያለበትን ሲሸልልበት 12 ወራቶች ሲፎክርበት ንቅንቅ ማንም አያረገኝም የማንቸስተር ዩናይትድ ቦርዶች ፍራክሊፍ ኦማር በራዳ ጄሰን ውልኮ ቀደም ብዬ እንዳልኩት even the pope ሐሳቤን ሲስተሜን አያስለውጦኝም ብሎ ሲፎክርበት የነበረበትን ፎርሜሽን የለወጠበት ምርጥ ፐርፎርማንስ ፈርስት ሃፍ ላይ ያየንበት ምርጥ ጎል ያየንበት ሰከንድ ሃፍ ላይ ቀያሪዎቹ ፎርሜሽኑ ሲስተሙ ግራ የገባበት ጨዋታ ብዛር የሆነ ጨዋታ ያየንበት at the end of the day 3 ወሳኝ ነጥቦችን ያገኘንበት ጨዋታ ነበረ። ኦፍ ኮርስ ይህንን ጨዋታ ስንጀምር በመጀመሪያ ማወደስ ማሞገስ ያለብን ተጫዋች ፓትሪክ ዶጉ ነው። በዚህ ጨዋታ ላይ I think ስለዚህ ተጫዋች ብዙ ማለት ይቻላል። ኦፍ ኮርስ ስላስቆጠራት ጎል ብዙ ማለት እንችላለን። በተለይም ደግሞ ይችን ጎል ሲያስቆጥር እሱ ከመምታቱ በፊት አጠገቡ የነበረው ተጫዋች ይህ መሆኑ ማን ነው? ኡጋርቴ መሆኑን ስታዩ ከሱ ቀድሞ ይችን ኳስ መምታቱ በራሱ ያሸልመዋል። በዛ መልኩ መቶ ጎል ከማስቆጠር በተጨማሪ ፓትሪክ ዶጉን በተደጋጋሚ ከዲያጎ ዳሎት ቀድሞ በግራ ዊንግ ባክ ላይ በ3-4-3 ፎርሜሽን ሲጮት በዛ ቦታ ላይ ከዳሎት ቀድሞ መጀመር አለበት። ከዳሎት የተሻለ ኦቨርላፖችን ያደርጋል። ወደፊት ኳሶችን ፓስ ለማድረግ ክሮስ ለማድረግ ይሞክራል ስል ነበረ። ኦፍ ኮርስ ዛሬ የተጫወትንበት በተለይም ደግሞ ፈርስት ሃፍ የተጫወትንበት ሲስተም ከዚህ በፊት ስትንጫወትበት የነበረው የ3-4-3 ፎርሜሽን ሳይሆን የ4-2-3-1 ነው። በዚህ ኢንፎርሜሽን ላይ የቀኝ ዊንገር ሆኖ ነበረ ሲጮት የነበረው። በዚህ ጨዋታ ላይ ሲያሳይ የነበረው ፐርፎርማንስ እውነት ማን ብራያን ምቤሞን ሚስ ያደርጋል፣ ማን አማድ ዲያሎም ሚስ ያደርጋል። when we have ፓትሪክ ዶጉ እያልን እንድንዘምር ያደረገን ጨዋታ ነበረ። በተለይም ቁጥሮችን የምናይ ከሆነ እንደምታዩት በዚህ ጨዋታ ላይ ፓትሪክ ዶጉ 57 ቶታል ተቾችን አድርጓል። 23 ፓሶችን አተምት አድርጓል። 17 ፓሶችን ከ23ቱ ኮምፕሊት አድርጓል። 8 የግራውንድ ዱል አሸንፏል። 6 የግራውንድ ዱል አሸንፏል። 5 ክሊራንሶችን አድርጓል። 3 ፋውሎችን አሸንፏል። 2 ክሮሶችን 2 ታክሎችን 2 ቴኮች እንዲሁም ደግሞ ቀደም ብዬ እንዳሳያችሁ እምትገርም ጎል አስቆጥሯል። ሩበን አሞሪም በ4-3-3 የሚጮት ከሆነ ወይንም በ4-2-3-1 የሚጮት ከሆነ በዚህ ቦታ ላይ ከአማድና ከብራያን ምቤሞ ባልተናነሰ የዚህን ተጫዋች ኳሊቲ በዚህ ቦታ ላይ ማየት እንችላለን የሚያስብል ፐርፎርማንስ ነበረ። ትልቅ ክሬዲት ይገባዋል። በተወሰነ መልኩ በዚህ ጨዋታ ላይ እውነት ለመናገር ሄቨን ማን ኦፍ ዘ ማች መባሉ ፌር አይደለም ብዬ ነው ማስበው። እርግጥ ነው ሄቨን ድንቅ ነበረ። በተለይም ሰከንድ ሃፍ ላይ ኒውካስሎች እንደነበራቸው የኳስ ብልጫ ክሮሶች የሄቨን የአየር 100% የአየር ዱዋሎችን የማሸነፍ ምርጥ እንቅስቃሴ ባይታከል ጎል ሊቆጠርብን ይችላል። ስቲል ለኔ ዶጉ የዚህ ጨዋታ ማን ኦፍ ዘ ማች መሆን ነበረበት ብዬ አስባለሁ። ነገር ግን ትልቁ በዚህ ጨዋታ ላይ እንደውም እንደ መግቢያ ልናረገው የሚገባ ነገር ብዬ ማስበው ሃው ሩበን አሞሪም እስከ ዛሬ ድረስ 12 ወር ሳክሪፋይስ እናረግ የነበረበትን የ3-4-3 ፎርሜሽን ዛሬ እንደምታዩት በ4-2-3-1 እንደጀመረ ግራ ያጋባል። ኦፍ ኮርስ ከጨዋታ በኋላ ተጠይቆ ብዙ ያሉንን የአታኪንግ ተጫዋቾች ለማጫወት በዚህ መልኩ መጀመር ነበረብኝ ብሏል። ምንም እንኳን በዚህ መልኩ አይደለም የጨረሻው የሰከንድ ሃፍ ፐርፎርማንሳችንን ወደ በኋላ ላይ የምናነሳ ይሆናል። ነገር ግን በፈርስት ሃፍ ላይ በዚህ መልኩ መጀመራችን በተለይም ሚድፊልደር ላይ በኒውካስሎች ዶሚኔት እንዳንደረግ የካሰሜሮ የኡጋርቴ የሜሰን ማውንት ጥምረት ጥሩ ነበረ። ኦፍ ኮርስ ኡጋርቴ የመጀመሪያዎቹ 10 እና 15 ደቂቃዎች ላይ ተርቡል ነበር። ነገር ግን ጨዋታው በሄደ በተለይም ከ20 እና ከ30ኛው ደቂቃ በኋላ የተሻለ ሆኖ ጨዋታውን መጨረስ ችሏል።
ከዛ ባለፈ በዚህ ጨዋታ ላይ ኦፍ ኮርስ ሄቨንን ጠቅሻለሁ፣ ዳሎትን፣ ዶጉን ጠርቻለሁ። የማቲያስ ኩኛ የሴስኮ ሊንክአፕ ጥሩ ነበረ። ሴስኮ በተወሰነ መልኩ ጎል አካባቢ የሚያደርጋቸው ዲሲዥኖች አንዳንዶቹ ውድ ነበሩ። በተለይም ዶጉ የሆነ ኳስ ክሮስ አድርጎለት ያገኛትን ኳስ ለኩኛ ከማቀበል ይልቅ ራሱ ዞሮ በግራ እግሩ ለመሞከር ያረጋት ዲሲዥን ትክክል አይደለችም። ነገር ግን በአጠቃላይ አይ ቲንክ የፈርስት ሃፍ ፐርፎርማንሳችን ጥሩ ነበረ። እንደምታዩት የሰከንድ ሃፍ ፐርፎርማንሳችን ብዙ ሊያስብል እና ብዙ ሊያወያይ የሚችል ነው። 76% በኒውካስሎች ተበልጠናል። ሰከንድ ሃፍ ላይ በኳስ ቁጥጥር 13 ሾቶች ተደርጎብናል። 3 ሾቶን ታርጌት ተደርጎብናል። ቢግ ቻንሶችን ኒውካስሎች አንድ መፍጠር ችለዋል። 321 ፓሶችን ኮምፕሊት ሲያደርጉ እኛ አኩሬት ፓሶችን ሲያደርጉ እኛ ያደረግነው 82 ፓሶችን ነበረ። አይ ቲንክ ማንቸስተር ዩናይትድ በዚህ ጨዋታ በዚህ ሲዝን ዝቅተኛ የኳስ ቁጥጥር ይዞ የጨረሰበት ጨዋታ ነው። አይ ቲንክ በአጠቃላይ 33% የቦል ምንድነው የኳስ ቁጥጥር ነበር የነበረን። ይህም ከ18 ጨዋታዎች በዚህ ሲዝን ካደረግናቸው በፕሪሚየር ሊግ ዝቅተኛ የሚባለውን የኳስ ቁጥጥር ያደረግንበት ጨዋታ ነበረ። ለዚህም ትልቁ ምክንያት ነው ብዬ የማስበው ሰከንድ ሃፍ ላይ የሩበን አሞሪም የሰብስቲቱሽን እንዲሁም ደግሞ ፈርስት ሃፍ ላይ ፐርፌክት ሆኖ ሲሰራ የነበረውን የ4-3-3 ወይም ደግሞ የ4-2-3 ፎርሜሽን መነካካቱ ነው። በተለይም ብዙዎቻችንን እኔን ጨምሮ ያልተዋጠልኝ ግራ ያጋባኝ ቅያሬ ቢኖር የካሰሜሮ መውጣት ነው። አይ ዶንት ኖ ካሰሜሮን በምን አይነት መልኩ ሲያየው እንደነበረ ፈርስት ሃፍ ከኡጋርቴ የተሻለ ጨዋታውን ምርጥ ሆኖ የጀመረው እሱ ነበረ። ሰከንድ ሃፍ ላይም መጥፎ አልነበረም። ተቀይሮ እስኪወጣ ቢጫ ካርድ አልነበረበትም። የሜሰን ማውንትን ቅያሬ በተወሰነ መልኩ ልረዳ እችላለሁ። በተለይም በጉዳት ምክንያት ስለሆነ ምንም እንኳን ተቀይሮ የገባው ጃክ ፍሌቸር ጥሩ ባይሆንም አይ ቲንክ በጣም ኤክስፒሪየንስ የሆነ ተጫዋች ካሰሜሮ በዚህ ሲዝን እሱ ተቀይሮ ሲወጣ ምን ያህል ስትራግል እያደረግን እንደሆነ ስታቶችን ማየት ብቻ በቂ ነው። ካሰሜሮ እኔን ነው እያለ 10 የነበረ ሲጠይቅ የነበረው። እኛም ይህ ቅያሬው ግራ ጋብቶናል። የሰከንድ ሃፍ ፐርፎርማንሳችን ቀደም ብዬ በስታቶች እንዳሳየኋችሁ ትልቁን ድክመት ያሳየንበት the worst ሰከንድ ሃፍ ያሳየንበት ነበረ። ኦፍኮርስ በዚህ ሲዝን ፈርስት ሃፎችን ጎል በማስቆጠር ጨዋታዎችን ዶሚኔት በማድረግ ጀመረን። ሰከንድ ሃፎች ላይ ስትራግል ማድረግ እናረግ ነበረ። በዚህም ጨዋታ ላይ ያህንን አድርገናል። ይህንን ጨዋታ የሚለየው አትሊስት ዛሬ ክሊንሺት ይዘን መውጣት ውጤታችንን ማስጠበቅ ችለናል። ምንም እንኳን ውጤታችንን ያስጠበቅንበት መልኩ ይሄን ያህል አስተማማኝ ዘላቂ ባይሆንም ሰከንድ ሃፍ ላይ ክሊንሺት ይዘን በነ ሄቨን ጥረት፣ በነ ማርቲኔዝ፣ በነ ዶጉ ጥረት ኢቭን በተወሰነ መልኩ በነ ዳሎት እና በነ ኡጋቴ ጥረት ሰከንድ ሃፍ ላይ ውጤት አስጠብቀን መውጣት ችለናል። ለእኔ ቀደም ብዬ እንዳልኩት ፓትሪክ ዶጉ ሃስ ቱ ቢ ማን ኦፍ ዘ ማች። ለእኔ ሄቨንም ጥሩ ነበረ። ካሰሜሮ ተቀይሮ እስከወጣበት ድረስ ጥሩ ነበረ። ኡጋርቴም ጨዋታው ላይ በተወሰነ መልኩ ጨዋታው ወደፊት ፕሮግረስ ባረገ ቁጥር ከ30-40 ደቂቃ በኋላ በተለይም ሰከንድ ሃፍ ላይ ኒውካስሎች እንደነበራቸው ብልጫ በጣም አግሬሲቭ ሆኖ ኳሶችን ለመንጠቅ ሲሞክር ነበረ። እሱም ጥሩ ነበረ። ዮሮ ተቀይሮ ገብቶ ትንሽ ግራ ገብቶት ነበረ። ዳሎትም ሲምቦጃቦጅ ነበረ። ሴስኮን በመጀመሪያው አጋማሽ ሊንክአፑ ጥሩ ነበረ። ሰከንድ ሃፍ ላይ ተቀይሮ ወጥቷል። በአብዛኛው የፈርስት ሃፍ ፐርፎርማንሳችን እንጂ የሰከንድ ሃፍ ፐርፎርማንሳችን ይሄን ያህል የሚያስብል አይደለም። ነገር ግን who cares ክሊንሺት አይ ቲንክ በዚህ ሲዝን ከ17 ጨዋታዎች አንድ ብቻ ነበረ ክሊንሺት ይዘን የወጣ ነው። ዛሬ ሁለተኛ ክሊንሺታችንን ይዘን ወጥተናል። በደረጃ ሰንጠረዡም እንደምታዩት በ29 ነጥብ ከሊቨርፑል እኩል በመሆን በ4-1 የጎል ዕዳ የጎል ልዩነት ከፍ በማለት 5ኛ ሆነናል። ሊቨርፑሎች ነገ እስኪጮቱ ድረስ፣ ቼልሲም ነገ እስኪጮቱ ድረስ እንግዲህ ከነሱ ጋር በእኩል ነጥብ ነን። ሩበን አሞሪም ፋይናሊ ወደ ራይት ማይንዱ ተመልሶ ሲስተሙን ትዊክ አድርጓል። ዶጉ ብራያን ምቤሞን አማድን ያስረሳ የፈርስት ሃፍ የቀኝ
ምርጥ የአታኪንግ እንቅስቃሴ አሳይቶናል። እነ ሜሰን ማውንት፣ ካሰሜሮ ኡጋርቲ ፋይናሊ በሁለት ሚድፊልደርስ እየተጫወተ ኤክስፖዝ ሲደረግ የነበረው ሚድፊልደር 3 ሆኖ ዛሬ በተወሰነ መልኩ በተለይም ፈርስት ሃፍ ላይ ጥሩ ፐርፎርማንስ ጥሩ የሚድፊልደር ፔሪንጎችን ወይንም ደግሞ ኮምቢኔሽኖችን አይተናል። ያዝልቅልን ነው የምንለው። በተለይም በቀጣይ ከነ ወልቭስ ጋር በምናደርገው ጨዋታ ፈርስት ሃፍ ላይ ያየነውን የ4-3-3 የ4-2-3 ፎርሜሽን ማጫወትና ማስቀጠል አለበት። በሚቀጥለው ጨዋታ ላይ ዛሬ የሰራቸውን ተረቡል የሆኑ የሰብስቲቱሽን እንዲሁም ደግሞ የፎርሜሽን ትዊክ ሩበን አሞሪም ማስተካከል አለበት ብዬ አስባለሁ። የእናንተ የጨዋታ ማን ኦፍ ዘ ማች ማን ነበረ? ኮሜንት ላይ አሳውቁኝ። ቪዲዮውን ላይክ ማድረግ እንዲሁም ደግሞ አካውንቱን ሰብስክራይብ ማድረግ እና ሼር ማድረግ እንዳትረሱ። ካሞን ዩናይትድ ፒስ